ሮሜ 8ን ጠቅሶልን ነበር። ሮሜ 8 ቁጥር 34 ላይ በአብ ቀኝ ያለው ስለኛ የሚማልደው ይላል። ምን ብለው ነው ያስተረጎሙት? መጽሐፍ ቅዱስን የሚፈርደው ብለው ነው ያስቀየሩት። በጣም አደገኛ ድፍረት ነው። ግን ደግነቱ ቀያሪዎቹ ተጽዕኖ እንደነበረባቸው የሚያሳውቀው ከታች ህዳጉ ላይ አይታችሁት እንደሆነ በግሪክኛው ግን የሚማልደው ይላል። አሁን ሁልጊዜ መጽሐፍ ቅዱስ በተለያዩ ቋንቋዎች ተተርጉሟል አይደለ? አሁን የቃል ችግር ከተፈጠረ ምስክሩ ማን ነው? ግሪክኛው ነው። መጀመሪያ የተጻፈ በግሪክኛው ስለሆነ ምስክር ሊሆን ግዕዝ ምስክር ሊሆን አይችልም። እንግሊዝኛ ምስክር ሊሆን አይችልም። አረበኛ ምስክር ሊሆን አይችልም። ቻይናኛ ምስክር ሊሆን አይችልም። ማንም ምስክር ሊሆን አይችልም። ምስክር የሚሆነው ማን ነው? ግሪኩ ነው። ለምን? የተጻፈው መጀመሪያ ብሉይ ኪዳን። አሁን እንደዚህ አስቸጋሪ ክርክር ከተነሳ በቃላት ወደ ማን ነው የሚኬደው? ወደ ዕብራይስጡ ነው። ወደ ዕብራይስጡ ነው። አዲስ ኪዳን ላይ ችግር ከተፈጠረ ደግሞ ለማረጋገጥ ወደ ምን ነው የሚኬደው? ወደ ግሪኩ ነው። ስለዚህ ምን አሉ እነዚያ ቀያሪዎቹ? ግሪክኛው ግን የሚማልደው ነው የሚል ብለው ሾለቁ። በጎበዞች ናቸው። ምክንያቱም የሆነ ተጽዕኖ ተደርጎባቸዋል ማለት ነው። እነዚህ ሰዎች በጣም ድፍረት ነው። ይሄ ምንድነው? ሞኝነት፣ ፍርሃት ነው። አሁን የሚማልደው ካል ዝቅ አድርገን እንትን ልንል ነው። ያን ራሱ እኮ ነው ወዶ ያደረገው። ፊልጵስዩስ 2 ላይ እኮ እግዚአብሔርነትን እንደመቀማት ሳይቆጥር የሰውን አርአያና መልክ የአዳምን መልክ ይዞ ሰው ሆኖ ራሱን ባዶ አደረገ፣ ራሱን አዋረደ ይላል። አንድ ሰው ሆኖ እኮ ነው የተገለጠ አይደል ወገኖች? ሊቀ ካህናት ሆኖ ነው የተገለጠ። ይሄ እጹብ ነው። እና አለቃ ምን አሉ? ያን ስለኛ የሚማልደው የሚለውን ይሄ ሮሜ 8ን ያሉት እሳቸው ቢኖሩ ኖሮ ያ ቃል አይቀየርም ነበር። ግን እሳቸው ስለሌሉ እና በጣም ይገርም ነው። እና በጣም የሚገርማችሁ ግዕዙ ደግሞ ሮሜ 8ን ምንድነው የሚለው? ወይ ተዋቀስ ለነን የሚል በቀኝ ስለኛ የሚማልደው የሚለውን ግዕዙ ምንድነው የሚለው መሰላችሁ? ወይ ተዋቀስ በእንቲአነ ነው እንጂ ወይ ተዋቀስ በእንቲአነ ማለት ስለኛ ይከራከራል ማለት ነው። አይደለም? ስለኛ